ረህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ውጫሌ ከተማ የሚሄድ ለእናቷ ሰርፕራይዝ 97290 ብር እየፈጀ የቤት እቃና መፈረሻ ምንጣፍ ደግሞ ሌላም ተጨማሪ አላት መጋረጃ ሁሉንም የተሟላ አሳያችኋለሁ ማለት ነው። በመጀመሪያ እዚህ ጋር እንደምታዩት ንቅሳት ረከቦት ባለ 3500 እና ባለ 3300 ብር አለ ማለት ነው። ይሄ ባለ 3500 ብሩ ነው። የሆነ እንትን አሰራራቸው የየሀገሩ አሰራር ይለያያል። እዛ ላይ ልዩነት አለው ማለት ነው። እና እነዚህን አክሰሰሪዎቹን ላሳያችሁ በመጀመሪያ እዚህ ጋር እንደምታዩት ታያችኋቸው። ይሄ ጀበና ማስቀመጫ፣ ስኳር እቃ፣ የእጣን አንድ አይነት ነው። የእጣኑና የስኳሩ አንድ አይነት ነው። ከዛ የሻማ ወይም ማጨሻ ማለት ነው። እዛ እንግዲህ ሀባይ ይሄ ፌርሜሎ የራሱ አለው እና ረከቦቱ ንቅሳት ረከቦት በጣም ነው የሚያምረው፣ ውበት አለው። ይሄንን 3500 ብር። ከዛ አንድ ደርዘን የጥበብ ሲኒ እዚህ ጋር አንዱ ደርዘን እዚህ ጋር እንደምታዩት ግማሹ እዚህ አለ፣ ይሄኛው ግማሽ አጠቃላይ አንድ ደርዘን 1400 ብር። ረከቦቱ ከነሲኒው ይሄንን ይመስላል። ከዛ ሱፍራም ከታች ያለውን አሳያችኋለሁ። ይሄን ላንሳና እንጂዬ ባለ ሁለት መረብ ሱፍራ ነው። ይሄ 550 ብር ነው። ቆንጆ ተደርጎ የተሰራ ማለት ነው። እዚህ ጋር ማጅስቲክ ከ2 እስከ 6 ካርቶን የተቀዳደደ ስለሆነ በገመዳ ሰሬ ነው ማለት ነው። ይሄ 13800 ብር ነው የገዛሁት። ቆንጆ ብረት ድስት። ከዛ እዚህ ጋር ደግሞ ፓርቲሽን አለ። ፓርቲሽን ባለ 2 ነው። ይሄንን ቆንጆ ፓርቲሽን 1250 ብር ነው የገዛሁላት ማለት ነው። ሌላው የቁርጥ ሰሃን ባለ 140 ብር አንድ ደርዘን 1680 ብር። እዚህ ጋር ደግሞ ሰርቪስ አለ፣ የማይካ ሰርቪስ። ይሄንን 700 ብር። እዚህ ጋር የቡና መፍጫ ቆንጅዬ ቡና መፍጫ እንትኗ ሳይዟም ከፍ ብላ መጣለች። ይቺ 1900 ብር ነው ዋጋዋ ማለት ነው። እዚህ ጋር ደግሞ ፔርሙስ 2 ሊትር አለ ጥቁር ቆንጆ ፔርሙስ። ይሄንን የገዛሁት 2200 ብር ነው። በጣም ቆንጆ ፔርሙስ ነው ይሄ ማለት ነው። ደን ትልቁ 2500 ብር ነው ይሄን የገዛሁት። ሌላው በአክለሪክ ጆክ ይሄንን በምስሉ ላይ የምታዩትን ከነ 6 ኩባያው 2800 ብር። ቡታ ጋዝ 2200 ብር እና ትሪ 3 ፒስ ነው 1500 ብር። ትሪ 40 ቁጥር 400 ብር። 45 ቁጥር ይሄ ስቲከሩ ስላልተለጠፈ ነው። 45 ቁጥር ደግሞ 500 ብር። 50 ቁጥር ደግሞ 600 ብር። እዚህ ጋር ደግሞ ሳች ስቶቭ ነው። ሳች 3500 ብር። እዚህ ጋር እንደምታዩት ትልቁ ብረት ምጣድ 1400 ብር ገዝቼላታለሁ። ከዛ ወደ መፈረሻውና መጋረጃውን ልውሰዳችሁ ማለት ነው። ሀባይ እንደዚህ እንደምታዩት በጣም የሚያምር ውብ የሆነ መፈረሻ ትናንትና ማሳይቻችኋለሁ። 9 የትራስ ልብስ እና 12 የትራስ ልብስና 4 የፍራሽ ልብስ ነው ያዘዘችኝ። የተሰራላት እንደዛ ነው። 12 የትራስ ልብስ 5400 ብር ነው ያንዱ። ይሄ የሚሰራው 450 ብር ነው ማለት ነው። የፍራሽ ልብሱ ደግሞ በማሰሪያና በጎማ ሆኖ ማሰሪያና ጎማ ማለት ማሰሪያ እዚህ እንደምታዩት ይሄ ማሰሪያ አለው። ጎማ ደግሞ ጠርዝና ጠርዙ ላይ እንደዚህ ቅርጽ እንዲያወጣ ማለት ነው። አያችሁት? ይሄ እንቃርጎ ይይዛል፣ ቅርጽም ያወጣል፣ አይንሸራተትባችሁም በየጊዜው ማለት ነው። እና 12 የትራስ ልብስ እና 4 የፍራሽ ልብስ። የፍራሹ ልብስ 6060 ብር አንዱ በ1515 ብር ነው። የትራሱ ደግሞ 12ቱ 5400 ብር ይመጣል በ450 ብር ሂሳብ ማለት ነው። ከዛ እንግዲህ ሀባይብ እዚህ ጋር 9 ትራስ ነው ያዘዘችኝ። እነዚህ 6ቶቹን ያለበስኩት የራሷኑ ነው። 3 እዛ ጋር አላት ማለት ነው። ሀባይብ 3 ፍሬ ቤቴ አለኝ ግን 9 ትራስ ብቻ ግዢ ብላኝ 9 ትራስ በ2700 ብር ነው የገዛሁት። አንዱ በ300 ብር ሂሳብ ማለት ነው። እንደዚህ አይነት ማለት ነው። ይሄ አንዱ 300 ብር ነው፣ 9ኙ 2700 ብር። ከዛ ፍራሹ ራሱ ኢትዮፎም 712 ቲክነስ የተነጠፈው የተለበሰው ማለት ነው። 2 ፍሬ 2 አለኝ 2 ጨምሪ ብላኛለች። ሁለቱ 4200 ብር ነው የገዛሁት። ሌላው ምንጣፍ ነው። ይሄንን ማች ያደረኩላት
ይሄ እንደምታዩት በጣም የሚያምረው እንደዚህ ተፈርሾ በአካል ስታዩት እኔ ከቪዲዮ በአካል ፍክት ያለ ነው። ይሄን ምንጣፍ 7500 ብር 2 በ4 ነው ሜድ ኢን ቱርክ ማለት ነው። ከዛ ሌላ ምንጣፍም አላት እሱን ላሳያችሁ ተጨማሪ ማለት ነው። ይሄ ሁለተኛው ምንጣፍ ይሄ ነው። እግረ መንገዴን ማለት ይሄኛው ይሆንልሽ ስላት አንድ ነበር ያዘዘችኝ ይሄንኛው አማረኝ ግዢልኝ ብላኝ ይሄንንም ገዝቼላታለሁ ማለት ነው። ሁለቱ ምንጣፍ 15000 ብር ነው የፈጀው 7500 ብር ማለት ነው። እና እንዴት አያችሁት እናንተም? ለዚህም ማች ይሆናል ግን አረንጓዴ በአረንጓዴ በጣም እንዳይሆን ብዬ ነው ይሄኛውን ከለር ያረኩላት ማለት ነው። ሌላው እዚህ ጋር መጋረጃ አላት። መጋረጃ ቆንጆ መጋረጃ በ13200 ብር የተሰራ አሁን ለታ ላይ ከ3 ቀን በፊት ደስ የሚሄድ ብዬ ከሰራሁት ቪዲዮ ላይ 9200 ብር ያልኳችሁ 3 ሜትር በ3 ሜትር ነው። 3 ሜትር ተኩል ነው ያልኩት ቪዲዮ ላይ እንደገና ሳዳምጠው ማለት ነው። እና ይሄ 3 ሜትር ተኩል 9000 ሳይሆን 11300 ያልኳችሁ ማለት ነው። እና ይሄ ደግሞ 3 ሜትር ተኩል ላይ የሚያልቅ 7 ሜትር በ7 ሜትር የሆነ መጋረጃ ነው። መጋረጃ ያው ጭማሬ ላይ ነው ሁሉም ነገር እንደነገርኳችሁ። ይሄ ወፍራሙ ፓርት ነው 7 ሜትር ወፍራም 7 ሜትር ስስ ማለት ነው። ይሄንን ይመስላል መጋረጃዋ 13200 ብር ነው። 7 ሜትር በ7 ሜትር የሚያልቀው ይሄ ተሸብሽቦ የሚያልቀው ይሄ ባለ 2 ተቆንጣጭ የሚባለው ነው። እዚህ ጋር እንደምታዩት ይሄ 3 ሜትር ተኩል ላይ ነው ያለቀው። ላኪን በ3 ተቆንጣጭ ሲሆን ደግሞ 2 ሜትር ተኩል ላይ ነው የሚያልቀው ማለት ነው። ጨርቁ 7 ሜትር ተኩል ጨርቅ 2 ሜትር ተኩል ላይ ነው የሚያልቀው። ይሄ 3 ሜትር ተኩል ላይ ያለቀ በ2 ተቆንጣጭ የተሰራ መጋረጃ አላት ማለት ነው። መጋረጃው መሰብሰቢያ ክብ በወርቃማ ነው እንደነገርኳችሁ። ይሄንን ግድግዳ ላይ ማሰሪያ መምቻ ተመቶላችሁ ከሆነ ቤቱ ሲሰራ መሰብሰቢያው እንትኑ የሆነው ጆፌ ያለውን ማድረግ ትችላላችሁ። ይሄ ደግሞ ግድግዳው ላይ ላልተመታ ቤት ነው የሚሆነው። ሁልጊዜም ተነግራችሁ ማለት ነው። ቤታችሁን የምታውቁት እናንተ ናችሁ። ግድግዳ ላይ ተመቶላችሁ ከሆነ የመጋረጃ መሰብሰቢያውን ግዢልን ትሉኛላችሁ። ይሄ እንቃርጎ ነው የሚይዘው። መሰብሰቢያ ግድግዳ ላይ መመታት አይጠበቅበትም ማለት ነው። ሌላው ብርድ ልብስ ነው። ብርድ ልብስ 4500 ብር ነው የገዛው። በነገራችን ላይ ብርድ ልብስ በቃ በጣም ኦቨር እየሄደ ነው። ምክንያቱ ምን እንደሆነ አይታወቅም። እና ይሄንን ቆንጆ ብርድ ልብስ ገዝቼላታለሁ ማለት ነው 4500 ብር። አታምርም? ለስላሴዋ በዛ ላይ ደግሞ ማሻአላ ተባረከ ረህማን የሆነ መፈረሻ። እንግዲህ ለእናቷ ሰርፕራይዝ ነው ብያችኋለሁ። በርበሪ አላት፣ እሱን አሳያችኋለሁ። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። እንግዲህ ሀባይ 5 ኪሎ በርበሬ በ620 ብር ሂሳብ ገዝቼላታለሁ። እንደምታዩት ቆንጆ በርበሬ ነው። እንግዲህ ፀሐዩን አላህ ያውጣው። በጣም ፀሐይ አስቸጋሪ ነው አሁን ላይ። እና በርበሬ የገዛሁላት በ620 እዚህ ጋር እንደምታዩት 5 ሲባዛ በ620 ብር ነው። እዚህ ጋር 3100 ብር። ቅመም ደግሞ 1150 ብር ገዝቻለሁ። እዚህ ጋር ከሁሉም አይነት ቅመም ቀይ ሽንኩርት ጋር ማለት ነው። እና ሀባይ የዛሬው ቪዲዮአችን ይሄንን ይመስላል። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። እንዲሁም የምታበረታቱን ኑሩልኝ። አላህ አፊያችሁን ይስጣችሁ ሁላችሁንም። ዋናው ነገር አፊያ ነው እላችኋለሁኝ። ሰላም ሁኑ።